የፍቼ ጨምበላላ በዓል የመደመር የመተባበር የአንድነት መሰረት ያላቸው ሴቶችን የያዘ ነው ሲሉ የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ተናግረዋል። ርዕሰ መስተዳድሩ ይህንን ያሉት የሲዳማ ብሔር የዘመን መለወጫ ፍቼ ጨምበላላ በዓል በሶሬሳ ጉዱማሌ አደባባይ በተከበረበት ወቅት ነው። የፍቼ ጨምበላላ በዓል የመደመር የመከባበር የአንድነት እሴት መሰረት ያላቸውን እሴቶችን የያዘ በመሆኑ በዓሉ ለማህበረሰቦች ትስስር መጠቀም እንደሚገባም በመድረኩ መልእክት ተላልፏል። የበዓሉን አከባበር ሊያስቃኘን ደግሞ ባልደረባችን ምንተስኖት ሙሉጌታን በቀጥታ መስመራችን ላይ አግኝተናል። ከሱ ጋር አጠር ያለ ቆይታ እናደርጋለን። ምንተስኖት እንደምን ውላል? ዛሬ እንግዲህ በዚህ በፍቼ ጨምበላላ በዓል ላይ ተገኝተ ነበርና ምን ጉዳዮች በመድረኩ ተነሱ? የበዓሉ አከባበርስ የነበረው ሁናቴ እንዴት አይነት ነው የሚለውን ለተመልካቾቻችን ማጋራት ይችላል? አመሰግናለሁ በረከት። የፍቼ ጨምበላላ በዓል በሶሬሳ ጉዱማሌ በሐዋሳ እየተካሄደ ነው የሚገኘው ማለት ነው። አሁን ሁነቱ ተጠናቆ እዚህ ባላይ የተሳተፉ ሁሉ ወደ መጡበት እየተመለሱ ነው የሚገኙት። እጅግ በጣም ደማቅ በዓል ነበር። የተለያዩ ከክልሉ እንደዚህም ደግሞ ከክልሉ ውጪ ያሉ የማህበረሰብ ክፍሎች የተሳተፉበት በዓል ነበር። እንግዲህ እሴቱን በጠበቀ መልኩ ነው ይህ በዓል የተካሄደው። እሴቱ እንግዲህ የተለያዩ ሁነቶችን የያዘ ነው። ከነዚህም ውስጥ የቄጤላ ስነ ስርዓት በአባቶች ወይም በሲዳማ አባቶች አያንቶች የሚከናወን ስርዓት ነው። እንግዲህ በዚህ ስርዓት ውስጥ የተለያየ ክዋኔዎች እንደዚህም ደግሞ መልእክቶች የሚተላለፉበት ጭምር ነው። ስለ ሰላም፣ ስለ አንድነት፣ ስለ እርቅ መልእክቶች የሚተላለፉበት ስነ ስርዓት ነው ማለት ነው። ከዛም ባሻገር በወጣቶች እንደዚህም ደግሞ በልጃገረዶችም እንደዚሁ መልእክት የሚተላለፍበት ስነ ስርዓት ፋሮ ይሰኛል። እሱም እንደዚሁ በመራግብሩ ላይ ተከናውኖ ነበር ማለት ነው። እንግዲህ ይህ በዓል በዩኔስኮ ከተመዘገበ 10 አመታትን አስቆጥሯል። አሁን ላይ የዓለም ህዝብ የሚያከብረው የዓለም ቅርስ ሆኖ እየተከበረ ነው የሚገኘው ማለት ነው። እንግዲህ ለ15 ቀናት ቅድመ ዝግጅት ተደርጎ ነው ይህ በዓል የሚከበረው። የተለያዩ ዝግጅቶች ይደረጋሉ። አያንቶች ይህንን ቀን ቆርጠው ከማስተዋወቅ ጀምሮ እንደዚህም ደግሞ እየተቃረበ በመጣ ቁጥር በሻፌታ በህብረት በአንድነት ምግብ የመመገብ ስነ ስርዓት ጭምር ይካሄዳል። ከጎረቤት ከዘመድ ከወላጆች ጋር ሰዎች ተሰብስበው በጋራ ይህንን ምግብ ይቋደሳሉ ማለት ነው። የአንድነት የመተባበር የመተጋገዝ ተምሳሌት ነው። በሁሉቃ የመሽለክ ወይም ደግሞ ከአሮጌው አመት ወደ አዲሱ አመት የመሸጋገር ምልክት ተደርጎ ይቆጠራል። ይህ ስርዓትም እንደዚሁም የዛሬው ዕለት ወይም ደግሞ የጨምበላላ በዓል በሲዳማ ብሔረሰብ ዘንድ እጅግ በጣም በልዩነት የሚነሳ ቀን ነው። ይህ ቀን ልጆች እንደፈለጉ የሚቦርቁበት በዓል ነው። እንደዚህም ደግሞ ለእንስሳቶችም ለሴቶችም ጭምር እጅግ በጣም የተለየ ቀን ነው። እንስሳቶች በዚህ ቀን አይታረዱም፣ ምንም አይነት ስጋ አይበላም። የብሔረሰቡ ተወላጆች በዚህ ቀን በቆጮና በቂቤ የሚሰራ ቡርሰሜ የተባለ ምግብ ብቻ ነው የሚበላው ማለት ነው። እንደዚህም ደግሞ ወተት ነው የሚጠጣው፣ ምንም አይነት ስጋ አይበላም ማለት ነው። በእለቱ እንግዲህ በዚህ ዕለት እርጥብ ሳር ብቻ ነው የሚበሉት። ከብቶች እንደፈለጉ በየሜዳው አይለቀቁም። ታስረው ተይዘው እርጥብ ሳር ብቻ እየበሉ እንዲውሉ ይደረጋል ማለት ነው። ልጆችም አይዴ ጨምበላላ ያሉ በየቤቱ እየሄዱ ቡርሰሜ የሚበሉበት፣ እናቶች ደግሞ ኢሌሌ ያሉ የሚቀበሏቸው እለት ነው ማለት ነው። እንግዲህ በዓሉ በድምቀት ነው እየተከበረ የሚገኘው። በሲዳማ ብሔረሰብ ዘንድ ደማቅ በዓል ነው። በዚህ በዓል ላይ የተለያዩ የክልል ርዕሳነ መስተዳድራን የፌደራል ሚኒስትሮች ሚኒስትር ዴታዎች ጭምር የተገኙበት በዓል ነበረ። ከተለያዩ ዞኖችም እንደዚሁ መጥተው ይህንን በዓል ታድመዋል ማለት ነው። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በዚህ መድረክ ላይ ባስተላለፉት መልእክት የራሳቸው የቀን አቆጣጠር ካላቸው የዓለም ሕዝብ መካከል የሲዳማ ብሔረሰብ አንደኛው ነው። እንግዲህ ይህንን በዓል ሲያከብር የመደመር የመተባበር እሴቱን በጠበቀ መልኩ ነው። ይህ እሴት ለብዙዎች የሚጠቅም ነውና ልንጠቀምበት ይገባል የሚል መልእክታቸውንም አስተላልፈዋል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ፣ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ፣ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ እንደዚሁ መልእክታቸውን አስተላልፈዋል። በዚህ በዓል ላይ በመገኘታቸው የተሰማቸውን ደስታ እንደዚህም ደግሞ ለበዓሉ አክባሪዎች እንኳን አደረሳችሁ መልእክት አስተላልፈዋል። በዓሉ ያለውን ደማቅ እሴት ልናጎላ ይገባል የሚል መልእክታቸውንም አስተላልፈዋል ማለት ነው። የቱሪዝም ሚኒስትር እንደዚሁ ሰላማዊት ካሳ መልእክታቸውን አስተላልፈዋል። ከማይዳሰሱ ቅርሶች መካከል ኢትዮጵያ ካስመዘገበቻቸው ቅርሶች መካከል አንደኛው የሲዳማ ብሔረሰብ የዘመን መለወጫ የፍቼ ጨምበላላ በዓል አንዱ ነው። ይህንን በዓል
ሲዳማ ካላት በዓላት ጋራ ወይም ደግሞ ከሌሎች የቱሪዝም መስህቦች ጋራ በማስተሳሰር ተወዳዳሪ በዓለም አቀፍ ደረጃ ተወዳዳሪ በዓል ልናደርገው ይገባል የሚል መልእክታቸውን አስተላልፈዋል። እንደዚሁም ከሌሎች አካባቢዎችም የመጡ የዞን ተወካዮች ጭምር በዓሉ እንዲህ በጋራ መከበሩ ለአብሮነታችን ለአንድነታችን ተምሳሌት የሚሆን ነውና ይህ ሊቀጥል ይገባል በሌሎችም በዓላት የሚል መልእክታቸውን አስተላልፈዋል። የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል ማለት ነው። እኔ ጋር ያለው መረጃ ይህንን ይመስላል። አሁን ነው